ረቃ ፋሚሊ ሰሞኑን ደስታ እየሸተተ ነው። እንዴት ነው ነገሩ? ዛሬ ሀይሚ ትልቅ ነገር ነው ይዛ የመጣችሁ። በጣም ትልቅ ነገር በጣም ዛሬ እንግዲህ ሀይሚ በጣም በቃ የሚገርም ቤት በቃ ዱባይ ገዝቻለሁ ወይም አሰርቻለሁ ባጭሩ በቃ የቤት ባለቤት ሆነናል። የኔ ፍቅር አንተ እኔ ሆነን የምንኖርበት 4 ልጆቻችን ተወልደው ነጭ በነጭ ሆነው ፈረንጅ ሆነው በቃ የሚኖሩበት ቤት ተገዝቷል በማለት እንግዲህ ብሩክን ሰርፕራይዝ አድርገዋለች። ብሩክም እንግዲህ በደስታ ብዛት እንግዲህ ፌንት ሰርቷል እንደምታዩት። ሀይሚ ግን ነፍስሽ አይማርም እያሏት ነበር አንዳንዶቹ። ለማንኛውም ግን ከዛ በፊት ግን ጨረቃዎቼ ናፍቃችሁ ነበር። እውነት ለመናገር ያው ቪዲዮዎቻችሁን አይቻለሁ ግን ቪዲዮ መስራት አልቻልኩም፣ ስለእናንተ ማውራት አልቻልኩም በኔት ምክንያት ማለት ነው። ኤኒዌይስ ግን ተመልሼ መጥቻለሁ። በጣም ደስ ብሎኛል። መጥፎ ነገር አልተፈጠረም፣ እግዚአብሔር ይመስገን። በጣም ደስ የሚል ቆይታን እያሳለፋችሁ ትገኛላችሁ በቡታጅራ ከቤተሰቦቻችሁ ጋር። በተለይ ደግሞ ሀይሚና ብሩክ ሙሽን ለማስደሰት ያደረጋችሁት እንዲሁም እርስ በእርሳችሁ ያደረጋችሁት የተሰራራችሁት ፕራንክ በጣም የሚገራርም ነበረ። በጣም አስደሳች ነበር። እይታውም ጥሩ ነበረ። ብዙዎቹ በእናንተ ደስተኛ ሆነን ነበር ባጭሩ። በጣም አሪፍ ጊዜ ያሳልፋችኋል። ያው የቡታጅራ ቆይታችሁን አጠናቃችሁ ወደ አዲስ አበባ ልትሄዱ እንደሆነ ተናግራችኋል። ለማንኛውም ግን በሰላም ግቡልን እላለሁኝ እና ከዛ በፊት ግን ሀይሚዬ እች ልጅ ግን በየቀኑ እንዴት ነው የሚያምርባት! እግዚአብሔር ምስክሬን። እኔ የሀይሚ ውበት በጣም እደነቃለሁ፣ እገረማለሁ የእውነት እንደው መፍትሄውን እኔም እንደሷ ቀጫጫ ነበርኩኝ በፊት ማለት ነው። እሷም ቀጫጫ ነበረች፣ እኔም ቀጫጫ ነኝ አሁን ላይም እና ሀይሚ ወፍራ በጣም ወርቅ ልዕልት ሆናለች። በቃ በየቀኑ የሰው ልጅ እንዴት እንደዚህ ሊያምርበት ይችላል? የእውነት ለመናገር ማለት ነው የሶሻል ሚዲያ ስራ በጣም በቃ የሆነ ውጣ ውረድ የበዛበት በጣም የሆነ እረፍት አታገኙም። የእንቅልፍ ሰዓት አይኖራችሁም። የመዝናኛ ሰዓት አይኖራችሁም። አብዛኛውን ያው ሶሻል ሚዲያ ላይ ለቀረጻ ነው የምትሉትና ጊዜ አይኖራችሁም። ሀይሚ ግን በዛ ሁኔታ ውስጥ ሆና እንዴት ነው በየቀኑ በዚህን ያህል ደረጃ ሊያምርባት የቻለው? እንዴት ነው ሰውነቷ ሁሉ ያማረበት? የእውነቴን ነው። ሼፓ ሲያምር ከሚያምር አቋም ጋር ነው በቃ ውፍረቷ የሚገርም ውበትን ሰጧታልና ሚስጥሩን ሾክ ብትኝ ደስ ይለኛል። ለማንኛውም አንቺ ሲያምርብሽ፣ አንቺ ደስተኛ ስትሆኚ፣ አንቺ ስታገኚ፣ አንቺ ፈገግ ስትይ ብዙ ሰዎች በአንቺ የሚደሰቱ ሰዎች አለን እውነት ለመናገር እና እግዚአብሔር መጨረሻችሁን ያሳምረው። በጣም ጥሩ ነገሮችን እያየን ነው። ያው ከዛው በተቃራኒ ደግሞ አንዳንድ ሾካካዎች ጉንዳኖች አይጠፉም እንደነገርኳችሁ መጣው ያው ልኩስ አድርገው አንዳንድ ጊንጦች አሉ ለመሄድ ይሞክራሉ። ግን ደግሞ እነዛን ሰዎች ጆሮም ጊዜም ቦታም አለመስጠት ነው። ራስን ችሎ ራስን አሸንፎ መቆም ነው። በቃ ያን ሰው ድጋሚ በቃ አለመስማት ነው ባጭሩ። ድጋሚ ወደ ህይወታችሁ አለማስገባት ነው ሀይሚና ብሩክ ማለት ነው። ለማንኛውም ግን ስለ ዛሬው ቪዲዮ ስመጣላችሁ ባጭሩ ያው ፕራንክ ነው። ብዙዎቻችሁ እኔ ውሸት እንደሆነ ገምቻለሁ። ለምን መሰላችሁ? የፈለገ አቅም ቢኖራት ሀይሚ የፈለገ ገንዘብ ቢኖራት፣ አዎ እውነት ለመናገር በዩቲዩብ ቀላል ገንዘብ አያገኙም። በደንብ ደህና ገንዘብ ነው የሚከፈላቸው። በተለይ ቪዋቸው ከ50 ሺህ በላይ ከሆነ ቪዋቸው ብዙ ገንዘብ ይከፈላሉ። በደንብ እኔም በቅርበት የማውቀው ሰው ስላለ ከ50 ሺህ በላይ ከሆነ እይታቸው በጣም ገንዘብ ያገኛሉ። እና እነሱ ደግሞ በ200 በ300 ሺህ ቤት ነው የሚታይላቸው። እግዚአብሔር የተመሰገነ ይሁን። ያው እንግዲህ ውስጡን የሆነ ነገር እየሰሩ ይሆናሉ ብዬ አስባለሁ ለነገ ህይወታቸው። ዛሬ ያው እየኖሩ ነው፣ ፈታ እያሉ ነው። ያማራቸውን ለብሰው ያማራቸውን በልተው የሚገርም ቤት ውስጥ ተከራይተው እየኖሩ ነው ያሉት እና ነገ ከነገ ወዲያ ደግሞ ልጅ የሚባል ነገር አለ፣ ቤተሰብ መመስረት የሚባል ነገር አለ። ያንን ነገር ተቀማጭ እያደረጉ በደንብ ለነገ ህይወታቸው እያስተካከሉ እያመቻቹ እየሄዱ ያሉ ይመስለኛል። ያም መሆን አለበት ግዴታ ብዬ ነው የማስበው። ግን ደግሞ ሀይሚ በዚህ ልክ ዱባይ ድረስ ሄዳ ቤት የመስራት ቤት የመግዛት አቅም አላት ወይ ለሚለው አይኖራትም በተአምር ማለት ነው። ማለት አሁን ላይ ነው የምላችሁ። ነገ ከነገ ወዲያ እንደነገርኳችሁ እቅድ ሊኖራት ይችላል። ህልሞች፣ እሷም ህልም አለኝ እቅድ አለኝ ያለችው በእርግጥ ግን አሁን ላይ ያን ያህል ቱጃራ ሀብታም ነች ብዬ አላምንም። መጀመሪያውንም ያው በእርግጥ በደስታዋ በፈገግታዋ ፈገግ እያልኩ ነበረ ምናምን እውነት በሆነ እያልኩኝ ነበረ። ግን እውነት እንደማይሆን ያው ገምቼ ነበር በትንሹም ቢሆን እና ብሩክንም ፕራንክ አድርገዋለች ነው የሚባለው። ሰርፕራይዝ ነው ብቻ እሷ ሰርፕራይዝ ብላን ያመጣችው፣ ግን ፕራንክ ነው የተደረገው። ተመልካችንም እንደዛው እና ትናንትና ብቻ ሳይሆን ሰሞኑን ብቻ ሙሺ ጋር ሆነው የሚያደርጓቸው እርስ በርስ ብቻቸውን ሆነው
ብዙ ፕራንኮችን ብቻ ደስ የሚል ቪዲዮ ነው እያየን ያለ ነው። እግዚአብሔርን ነው ምላችሁ። እና የትናንትናውን በቀል ነው የመጣችሁ ሀይሚ። ያው በከባዱ አታስብ ሀይሚ። ካሰበች ታውቃላችሁ፣ ያው በቀለል አድርጋ ነው ዛሬ ያሰበችው። ግን ብሩክ ማርያምን በይ እግዚአብሔርን አሬ የምሬኔ እናት ነኔ ልቀፍሽ፣ ቆይ አንዴ ደስታ የለ ተመልካቾች ልንገር ምናምን ላይ ያለ ነበር ነፍሴ የእውነት መስሎት። ግን ማለት ነው የእውነት ለሁለታችን ነው ብሎ ሳይሆን ያሰበው አንድ በቃ የሆነ ስኬቷ አስደሰተው። የእውነት በቃ ለዚህ መብቃቷ ለዚህ መድረሷ እንደማይቻል ያውቃል። ግን በቃ በምን አይነት መንገድ ነው የሄደችው ብሎ በቃ የሆነ በደስታዋ ነው ደስታዋን ለመካፈል ነው የሞከረው። በሷ ደስተኛ ለመሆን ነው ቶሎ ብሎ የጣረው። ሁለት ደግሞ በቃ እንዴት አሰበችልኝ ምናምን ብሎ ነው ያሰበውና ለማንኛውም ሀይሚዬ ይሄ ህልሜ ነው ነገ ከነገ ወዲያ ማሰው ህልሜ ነው ብላለች። አረ ነፍስሽ አይማርም እያላችኋት ነበረ። ለማንኛውም ቅመሜ ታውቃላችሁ የመልስ ምት ትችላለች ነው ብላችሁና ሁሉም ይደርሳል። እና አንዳንዶቹ ሀብት ንብረት ሲኖራቸው ቤት ምናምን ሲኖራቸው ከሀገር የመውጣት ነገር አለ የእውነት ለመናገር እና ለመዝናናትም ለመኖርም በቃ ብር ሲይዙ መሄድ ነው የሚፈልጉት። እኔ ደግሞ ምናምን አለው መሰላችሁ አንድ ሰው ስኬታማ ከሆነ ገንዘብ ካለው ብር ልክ እንደ አዶናይ አሁን ውጭ ሀገር ሆኖ ምን ያህል እንደተቸገረ በምን አይነት መንገድ ውስጥ እንደነበር በምን አይነት ህይወት ውስጥ እንደነበር ሁላችንም የምናውቀው ነበር። ኢቭን ብር አጦ የቤት ኪራይ የምግብ የምን አጦ የኢትዮጵያ ህዝብ ነው ረድቶት ከዛ በኋላ ወደ ሀገሩ ተመለሰ። ሀገሩ ላይ እስከ ጥግ ድረስ በዙሪያው ያሉትን ሰዎችም ራሱንም ጠቅሞ ከፍ ያለ ደረጃ ላይ ደርሶ ብዙ ሰዎችን እየረዳ እያገዘ በቃ አትራፊ ሆኗል። በነጻነት እየተነፈሰ በነጻነት የፈለገበት እየሄደ እየመጣ ምናምን። በሰው ሀገር ህግ አይደለም፣ በራሱ ህግ ነው የሚመራው። በራሱ ሀገር ህግ ነው፣ በሚያውቀው ህግ ነው የሚመራው። ቤተሰብን ማግኘት ትልቅ ነገር ነው። ሶ ሀይሚን ብሩክም እንደው ለወደፊት ቢኖራችሁም እንደው ለስራ ምናምን መሄድ መምጣት እንጂ ኑሯችሁን ወደ ውጭ ሀገር አድርጉ ብዬ እኔ አልመክርም በጭራሽ። እንደዛም እንድትሆኑብን ከሀገር እንድትርቁም አንፈልግም። እኔ አሁን አዲስ አበባ ነው ያለሁት፣ እነሱም አዲስ አበባ ናቸው። እኔ እንጃ ቤት ብዬ ላገኛቸው የቅርብ ርቆች ነን የእውነት ለመናገር ና ሀይሚም ያው ውጭ ሀገር ያሉ ሰዎችን ከዚህ በፊት አግኝተናል። የኔን ጓደኛ ግን በነገራችን ላይ አግኝታታለች በአካል በደንብ ቅርብ ጓደኛ አለችኝ። እኔ ከመምጣቴ በፊት እኔ ከመጣው በኋላ ቢሆን ኑሮ እንገናኝ ነበር፣ ሀይሚን አገኛት ነበረ። ግን እኔ ልመጣ ውጭ ሀገር የነበርኩ ሰዓት ላይ ልመጣ አካባቢ ነው ያገኘቻት። በጣም መልካም ሴት እንደሆነች፣ በጣም ቀና አስተሳሰብ እንዳላት፣ በጣም በቃ በአካል ደግሞ ስታገኟት ልዩ ሴት ናት። በቃ ትለያለች ሀይሚና ስለ እሷ አውርታ አትጠግብም። 2-3 ቪዲዮዎችን ሰርታለች ከሀይሚ ጋር አይታችሁት ከሆነ አላቅም፣ ሼር ማድረግ ያለው እኔ ቪዲዮ ገብታ ብቻ ደስ የሚል አቀባበል ነው ያደረገችው። አሁንም ከዚህ በኋላም ለሚመጡ ለማዳም ቅመሞች እንግዲህ ጊዜን እንደምትሰጥ እንደምታገኘን እንደምታወራችሁ ነው እየተናገረች የምትገኘው። ይሄ በጣም ትልቅ ነገር ነው። ሀይሚ በጣም እግዚአብሔር የወደዳት እግዚአብሔር የመረቃት በቃ በቤተሰብም በዘመድም በዘመድ አዝማድ በጎረቤት በሁሉም ተመርቃ ያደገች ስርዓት ያላት ልጅ ናት እና የሰው መውደድ አላት እና ደስ ይላል። ብሩክም እንደዛው እግዚአብሔር ይመስገን ያለ አባት ቢያድግም ግን በስርዓት በወግ በማዕረግ በደንብ ተቀጥቶ ተቆንጥቶ ያደገ ልጅ ነው። ስርዓታችሁ በአጠቃላይ ደስ ትላላችሁ። አንዳንዴ የኛ ማንነት የኛ ስነ ምግባር ቤተሰብን ያሰድባልም ያስመርቃልም ያስመሰግናልም። መጥፎ ስትሆኑ በቃ አሳዳጊ የበደለው አሳዳጊ የበደላት ይባላል። ጥሩ ነገር ስታደርጉ ደግሞ እንደዚህ እንደ ሀይሚ እንደ ብሩክ ደግሞ እነሱን ብቻ ሳይሆን እስከ ቤተሰብ እስከ መመረቅ ቤተሰብን እስከ ማመስገን እስከ ማድነቅ ይደረሳል። እና ሀይሚና ብሩክ እድለኞች ናችሁ። በጣም ብዙ የሰው መውደድ አላችሁና እኔ እንጃ የሆነ ሰዓት ላይ ወዳልሆነ ነገር ገብታችሁ ልትጠፉብን ነበር ማለት ያልሆነ ታሪክ ልትጀምሮ ነበር። ባጭሩ ተመልሳችሁ በእኛ ሪ ብለን በቃ ብለን የወጣ ነው። ተመልሳችሁልን እንደዚህ በሚል ቪዲዮ ስላየናችሁ በጣም ደስ ብሎኛል። ለወደፊትም ብር ቢኖራችሁም ሀገራችሁ ላይ እንድታለሙ፣ ሀገራችሁ ላይ እንድትሰሩ፣ ሀገራችሁ ላይ እንድትኖሩ ነው የምፈልገው። ለማንኛውም ግን ሀይሚዬን አንድ ቀን እግዚአብሔር ከፈቀደ እንደው ያለችበት ድረስ አፈላልጌ አግኝቻት ብበጣ እኔ ደስታውን አልችለውም። አንድ ቀን እንኳን እንደው እልፍ ስትል እንኳን ባያት ቪዲዮ እንኳን ባይሆን ፎቶ ራሱ ብነሳ እኔ ከሷ ጋር በጣም ደስ ይለኛል። እንግዲህ እግዚአብሔር ባለው ቀን አንድ ቀን ይሆናል እና ውዶችዬ ይሄንን ነው ልላችሁ የምችለው። የዛሬው ቪዲዮ እንግዲህ ፕራንክ ሆኗል። ያው እውነት ብኖ በሆነ እያላችሁ ደግሞ ብዙዎቻችሁ ደስታችሁን እየገለጻችሁ ነበረ። እውን ይሆናል
እመኑኝ ያው ውጭ ሀገርም ባይሆን ሀገሯ ላይ በደንብ ታያላችሁ። ከፍ ያለ ደረጃ ላይ ደርሳችሁ የዛሬ 5 ዓመት የዛሬ 10 ዓመት ሀይሚ ምን ደረጃ ላይ እንደምትደርስ ሁላችንንም በጤና በህይወት አቆይቶን ለማየት ያብቃን። ትልቅ ደረጃ ላይ ትደርሳለች የእውነት እሷ ብቻ ሳትሆን ብሩክም ማለት ነው። ስለዚህ ጥሩ የሆነ መጨረሻ ይኖራቸዋል ብዬ አምናለሁ። 4 ልጆቹም ለመወለድ እንግዲህ እንትን እያሉ ነው በደንብ እየተንደረደሩ ነው። በነገራችን ላይ ሀይሚ ምንድነው ያለችው? በቃ ቶሎ ሄደን 4 ልጆች እዛ መወለድ አለባቸው አሁኑ ለጋሽዬ ሽምግልና ላክ ምናምን። እንዴት እንደደነገጠ እናንተ። ወንድ ልጅ ግን ማለት ነው አንድ ሴት ልጅ ቀለበት አርግልኝ ስትል ሽምግልና ላክ ስትል እንደገና ደግሞ ልጅ አርግዣለሁ ስትል ለምንድን ነው የሚደነግጡት? ያልገባኝ ነገር የምሬ ነው። በጣም ነው የሚደነግጡት። እኔ ከደስታ ይሁን ከፍርሃት ይሁን ኃላፊነትን እንዴት እወጣለሁ ብሎ ከማሰብ አላውቅም። እና በጣም ነው ያሳቀኝ። አሁን ነው ግን ሽማግሌ ላክ ብትለው ብሩክ ምን ሊያደርግ ይችላል? እና በእርግጥ ገና ናችሁ፣ ግን ያው አንድ ስቴፕ ደግሞ ካለፈው አመት የአሁኑ አመት የሆነ ስቴፕ ከፍ በሉ። የአሁኑ አመት አልፎ ደግሞ ቀጣይ አመት ሲመጣ ደግሞ የሆነ በሆነ ስቴፕ ከፍ እያላችሁ ኑሯችሁንም ህይወታችሁንም እያስተካከላችሁ ብትሄዱ ደስ የሚል ነገር ነው ብዬ ነው የማስበው። እኔ የምለው ብሩክ ጦጣ ሆንክ እንዴ? ጫካ ውስጥ ገብተህ እኮ ፍራፍሬ መስረቅ ጀመርክ። እናንተ እኔ ማንጎ መስሎኝ ነበር። የሚበላው ምንድን ነው? ማንጎ መስሎኝ ነበር መጀመሪያ ላይ እና ሀይሚ ለምን ሰረክ ብላ እሷም እየጎረሰች ነበር። ለማንኛውም ካሜራማን ቀብ አድርጎት ነበር፣ ግን ብሩክ ደብሮታል። እና ኤኒዌይስ ግን ሀይሚዬ ያው ሰርታለታለች። እሷ ጋር ሀሳብ አይጠፋም። እሷ ጋር ያው ታውቃላችሁ ምንም በቃ ኃይለኛ ናት፣ ጀግና ናት። በቃ ሁሉን ነገር የሰጣት ሴት ነች። እና ብቻ የሰሞኑ ቪዲዮ በቃ ደስታ የሚሸት ጥሩ የሚሸት ነው። መጨረሻው አምሮ ደግሞ ለማየት ያብቃን። ወደ አዲስ አበባ ተመልሳችሁ ደግሞ በጥሩ ቪዲዮዎች እንደምናያችሁ ተስፋ እናደርጋለን። የእዩ ጉዳይ እንግዲህ ምን ላይ ደረጃ እንደደረሰ እኔ የማውቀው ነገር የለም። ብቻ እነሱ ምሪ ሲሉ ነበረ። ብሩክም ዲኤንኤ አደርጋለሁ ብሎ ነበር። ብቻ ከሀይሚ ጋር ያለውን ነገር ስጨራርስ ሳስተካክል አብረሽን ከጎኔ ሆነሽ ያንን ነገር ጨራርሰን እንምጣ ብሎ ነበረ። ግን ምንም አዲስ ነገር እንዳለ እያየው አይደለም። ያለፈኝ ነገር ካለ ንገሩኝ። ለማንኛውም ግን ብሩኬ ነጻነት ታውጆል ማንም ሰው በቃ እንደዛ ነው እንደዚህ ነው እያለ አፉን እንዳይከፍትብህ የመጨረሻ መዝጊያ ይሆናል ብዬ ነው የማስበው። እግዚአብሔር ከእናንተ ጋር ይሁን። ጨርሻለሁ። የጨረቃ ፋሚሊዎች በነ ሀይሚ በነ ብሩክ ደስተኛ የሆናችሁ ሰዎች ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ሳታደርጉ እንዳታልፉ። እኔ በጣም ደስ ብሎኛል። የጨረቃ ፋሚሊ ይመቻችሁ። ፈጣሪ መጨረሻችሁን ያሳምረው። እወዳችኋለሁ። ሰላም ቆዩልኝ።